ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችን ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው እንደተለመደው ወደ እናንተም የማደርስ ይሆናል። ከፕሮግራማችን ጋር እስከ ፍጻሜው ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል የዝውውር ጉዳዮችን በስፋት የምንቃኝ ነው የሚሆነው። በተለይ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮቻቸውን በስፋት እንዳሰሳለን። የክረምት ተጫዋቾች የዝውውር መስኮትን መቃረብን ተከትሎ ትልልቅ የሚባሉ የአውሮፓ ሚዲያዎች የተለያዩ የዝውውር ጉዳዮችን እያወጡ ይገኛሉና እነሱን መረጃዎች ዛሬ የምንቃኝ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትሆኑ በአክብሮት ጋበዝኳችሁ። ሀሳብ አስተያየት ካለ ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። ከዛ ውጭ ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ሁሊያን አልቫሬስ በውድድር ዘመኑ ማብቂያ አትሌቲኮ ማድሪድን ሊለቅ እንደሚችል ስሙ እየተነሳ ይገኛል። አርጀንቲናዊው ኢንተርናሽናል በአሁኑ ወቅት በአስደናቂ ብቃት ላይ የሚገኝ ሲሆን እስካሁን 19 ጎሎችንና 9 ደግሞ ለግብ የሆኑ ኳሶችን ወይም አሲስቶችን አድርጓል። ከስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ አርሰናል፣ ባርሴሎናና ፓሪስ ሳን ዠርሜን ተጫዋቹን ለማስፈረም ፍላጎት አሳይተዋል። ይሄ የ26 ዓመት ተጫዋችም በመጨረሻ የት እንደሚያርፍ የሚጠበቅ ጉዳይ ነው። አርሰናል የፊት መስመሩን የሚመራ ጥራት ያለው አጥቂ ይፈልጋል። ቪክተር ዮኬሬሽ በቂ ግቦችን እያስቆጠረ ባለመሆኑ ሁሊያን አልቫሬስ ከሱ የተሻለ አማራጭ ሊሆን እንደሚችል እየተነገረ ነው። ግብ የማስቆጠር ችሎታው እንደተጠበቀ ሆኖ ሁሊያን አልቫሬስ በቅጣት ምቶችና ከቡድን አጋሮቹ ጋር በሚያደርገው ቅንጅታዊ ስልት ወይም ሊንክ አፕ ፕሌይ ደግሞ የሚታወቅ ተጫዋች ነው። ቀደም ሲል በማንቸስተር ሲቲ በፕሪሚየር ሊጉ ተጫውቶ ማለፉ በሰሜን ለንደኑ ክለብ ፈጣን ተጽዕኖዎችን እንደሚያሳድር ነው በርካቶች የሚገልጹት። በሌላ በኩል ባርሴሎና ለሮበርት ሌቫንዶስኪ የረጅም ጊዜ ተተኪ የሚሆን ጥራት ያለው ተጫዋችን እየፈለገ ነው። ይህ ደቡብ አሜሪካዊ ለአጥቂው ቦታ ተመራጭም ሊሆን ይችላል። በአሁኑ ወቅት በብቃቱ ማማ ላይ የሚገኝ ሲሆን በአትሌቲኮ ማድሪድ ከፍተኛ ደረጃ ላይ እየተጫወተ ይገኛል። ይህም በባርሴሎና በፍጥነትም እንዲላመድ ያስችለዋል ተብሎ ይጠበቃል። ፓሪስ ሳን ዠርሜን በተመሳሳይ በማጥቃት መስመሩ ላይ ተጨማሪ ጥረቶችን ለመጨመር ሁሊያን አልቫሬዝን ይፈልጋል። በአሁኑ ወቅት ድንቅ ተጫዋቾች ያሏቸው ቢሆንም ቡድኑን ይበልጥ ለማሻሻል ጥረት እያደረጉ ነው። የ2022 የዓለም ዋንጫ አሸናፊው ወደ ፓሪስ ለማምጣትም ማሳመን ይችሉ እንደሆነ የሚታይ ነው። እሱ ከኦስማን ዴምቤሌ እና ከቪቻ ክቫራትስኬሊያ ጋር ጠንካራ ጥምረትንም ሊፈጥር እንደሚችል በርካቶች ያምነዋል። ይሁን እንጂ አትሌቲኮ ማድሪድ ተጫዋቹን በቀላሉ ለመልቀቅ አይፈልግም። በዚህ ምክንያትም ከፍተኛ የዝውውር ዋጋ እንደሚጠይቁበት ይታመናል። ሁሊያን አልቫሬስ በዚህ ክረምት ዝውውሩ ከተሳካ ከፍተኛ ገንዘብን የሚያስወጣ ተጫዋች ይሆናል ተብሎ እንደሚነገር ነው መረጃዎች የወጡት። ኤደርሰን ዶስ ሳንቶስ በውድድር ዘመኑ ማብቂያ የጣሊያኑን ክለብ አታላንታን ሊለቅ እንደሚችል ስሙ እየተነሳ ይገኛል። ካልቺዮ መርካቶ እንደዘገበው ከሆነ ተጫዋቹ በክረምት የዝውውር መስኮት 45 ሚሊዮን ዩሮ አካባቢ የሚያወጣ ሲሆን እንደ አትሌቲኮ ማድሪድ እና ማንቸስተር ዩናይትድ ክለቦችም ኢላማ ሆኗል የተባለው። ኤደርሰን ከአርሰናል ጋር ስሙ ተያይዟል። ማንቸስተር ዩናይትድ እንደ ኤደርሰን ዶስ ሳንቶስ ያለ ተጫዋችም ያስፈልገዋል። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራትን እንደሚፈልግ ግልጽ ነው። ይህ ብራዚላዊ ለቡድኑ ተመራጭ የዝውውር እቅድ ሊሆን እንደሚችልም ይነገራል። ከሜዳው ጥልቀት የጨዋታውን ፍጥነት በመቆጣጠር ረገድም ድንቅ ሲሆን ለቡድኑ የፈጠራ አቅምንም ይጨምራል። በተጨማሪም በመከላከል ረገድም ቡድኑን የሚያገዝ ጠንካራ ሰራተኛ ተጫዋች ነው። ኤደርሰን ባለፉት ዓመታት ከአታላንታ የተሟላ የመሃል ሜዳ ተጫዋቾች መሆኑ ያስመሰከረ ሲሆን በጣሊያንና በአውሮፓ መድረኮችም ብቃቱን አሳይቷል። ለፕሪሚየር ሊጉ የሚመጥን አካላዊ ጥንካሬና ቴክኒካል ብቃትም አለው። ኤደርሰን ለአትሌቲኮ ማድሪድም ሆነ ለማንቸስተር ዩናይትድ ድንቅ ዝውውር ሊሆን ይችላል። አሁን ባለው የገበያ ሁኔታ 45 ሚሊዮን ዩሮ ለአንድ ጥራት ያለው ተጫዋችም ተመጣጣኝ ዋጋ ነው። ማንቸስተር ዩናይትድን የሚቀላቀል ከሆነ ለተደረገበት ኢንቨስትመንትም ተገቢውን ዋጋ ሊሰጥ እንደሚችል ይገመታል። ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ መዘጋጀታቸው ወደፊት የሚታይ ነው። ሆኖም ተጫዋቹን ለማስፈረም የሚያስችል የፋይናንስ አቅም አላቸው። ሩበን አሞሪም በኃላፊነት ላይ በነበሩበት ወቅት ዩናይትድ በኤደርሰን ላይ ፍላጎት እንደነበረው ነው የሚገለጸው።
በሚቀጥለው የውድድር ዘመን ውጤታማ መሆን ከፈለጉ በመሃል ሜዳው ላይ ተጨማሪ ጥራትን መጨመር ይኖርባቸዋል። በክረምቱ ወደ ቻምፒየንስ ሊግ የመመለስ እድላቸው ሰፊ ስለሆነ በተለያዩ ውድድሮች ላይ በጥሩ ሁኔታ ለመወዳደር ጥራት ያለውና ጥልቀት ያለው ስብስብ ሳያስፈልጋቸው አይቀርም። ከጥሩ የመሃል ሜዳ ተጫዋቾች በተጨማሪ በመከላከል አማካይ ወይም ዲፌንሲቭ ሚድፊልደር በምንለው ቦታ ላይ ኢንቨስት ማድረጋቸው አይቀሬ ነው። የዩናይትድ የመሃል ሜዳ ግንባታ በከፍተኛ ሁኔታ እየቀጠለ ነው። ካሴሜሮ በክረምቱ ይለቃል ተብሎ ስለሚጠበቅ በዚህ ወቅት እንደ ኤደርሰን ያለ ጠንካራና ፈጣሪ ብራዚላዊ ማምጣትም ብልህነት ነው። በተለይም በአሁኑ ወቅት ደግሞ የዩናይትድ አማካዮች ከጉዳት ጋር እየታገሉ ባለበት ሁኔታ የቡድኑን ጥልቀት ለማሳደግም በትልቁ ይረዳል ተብሎ ነው የሚጠበቀው። ሙሐመድ ሳላህ በውድድር ዘመኑ ማብቂያ ሊቨርፑልን የሚለቅ ሲሆን ክለቡ በሱ ምትክም ራፋኤል ሊያውን ለማምጣት ፍላጎቶች ያሏቸው። የፖርቱጋላዊ ኢንተርናሽናል ኤሲ ሚላንን ከተቀላቀለ ጀምሮ የቡድኑ ወሳኝ ተጫዋች ሆኖ የቆየ ሲሆን ሊቨርፑልን ባለፉት ወራትም በቅርቡ ሲከታተለው ቆይተዋል። በሚቀጥለው የውድድር ዘመን ለቡድኑ መሪ ተዋናይ ሊሆን እንደሚችል ያምናሉ። ራፋኤል ሊያው ከአርሰናል ጋርም ስሙ ተያይዟል። ሊቨርፑል የጣሊያኑን ክለብ ተጫዋችን እንዲሸጥም ማሳመን ይችል እንደሆነ ወደፊት የሚታይ ነው። ከስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ ሚላን ተጫዋቹን ለመልቀቅ እስከ 100 ሚሊዮን ዩሮ የሚገመት ዋጋም ሊጠይቁ ይችላሉ። ምንም እንኳን ራፋኤል ሊያው በሚላን ቤት ድንቅ ብቃትን እያሳየ ቢሆንም የተጠየቀው ዋጋ ግን በጣም ከፍተኛ ይመስላል። ሊቨርፑል በዋጋው ላይ ድርድር ሊያደርግም እንደሚችል ነው የሚገመተው። በሌላ በኩል ተጫዋቹ ትክክለኛ እድል ካገኘ የጣሊያኑን ክለብ የመልቀቅ ፍላጎት እንዳለው ነው በተደጋጋሚ መረጃዎች የሚወጡት። በፕሪሚየር ሊጉ የመጫወት እድል ለሱ አስደሳች ሊሆን ይችላል። በሊቨርፑል በቋሚ ተሰላፊነት ውስጥም ቁልፍ ሚና ሊሰጠው የሚችል ሲሆን እሱ ደግሞ በእንግሊዝ እግር ኳስም ውጤታማ ለመሆንም የሚያስፈልገው አካላዊና ቴክኒካል ብቃት አለው። ሊቨርፑል የእሱን ፈጣን ፍጥነትና በቀጥታ ወደ ግብ የመድረስ ችሎታንም በጥሩ ሁኔታ ሊጠቀምበት እንደሚችል ነው የሚነገረው። ሊቨርፑል ባለፉት ወራት ከበርካታ የክንፍ ተጫዋቾች ጋር ስሙ ሲያዝ የቆየ ቢሆንም በመጨረሻ ማንን እንደሚያስፈርሙ የሚታይ ነው። ራፋኤል ሊያኦ በዚህ የውድድር ዘመን 10 ጎሎችንና 3 አሲስቶችን ያስመዘገበ ሲሆን ይበልጥ በሚያጠቃ ቡድን ውስጥም ሲጫወት ቁጥሮቹ ሊሻሻሉ ይችላሉ። ራፋኤል ሊያኦ አሁን ላይ በብቃቱ ማማ ላይ የሚገኝ በመሆኑ በእንግሊዝ ፈጣን ተጽዕኖ ሊያሳደር እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። የሊቨርፑል የፊት መስመር ትልቅ ለውጥን እያስተናገደ ነው። ሳላህ በመውጣቱ የማይቀር ከሆነ እንደ ሊያው ያለ ፈጣን ጉልበት ያለው ተጫዋችን ማምጣት ደግሞ የአጥቂ ክፍሉን ዳግም ህያው ለማድረግም ወሳኝ ዝውውር ይሆንላቸዋል ተብሎ ነው የሚታሰበው። አርሰናልና ቼልሲ በሜጀር ሊግ ሶከር ውስጥ ተስፋ ሰጪ የሆነውን አንድሪ ሞሐመቲን በቅርበት እየተከታተሉት መሆኑ ተዘግቧል። ይህ አሜሪካዊ ወጣት በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን በርካታ ክለቦችም እድገቱን እየተከታተሉት ይገኛሉ። ፉትቦል ዳታን እንደዘገበው ከሆነ እንደ ፓሪስ ሰን ዠርሜን፣ ባየር ሚኒክ እና ሪያል ማድሪድ ያሉ ክለቦችም በታዳጊው ላይ ፍላጎት አሳይተዋል። የ17 ዓመቱ አማካይ በዚህ የውድድር ዘመን በሬድቡል ኒውዮርክም አስደናቂ ብቃትን እያሳየ ሲሆን ክለቦች በክረምቱ ወደ እሱ ለመጠጋትም ውሳኔ ያሳልፉ እንደሆነ የሚታይ ነው። አርሰናልና ቼልሲ ተሰጥኦ ያላቸው ወጣት ተጫዋቾችን በማምጣትና ወደ ዋና ቡድንም ኮከብነት በማሳደግ ረገድ ስኬታማ ታሪክ አላቸው። ይህም ለመሐመቲ እድገትም ቁልፍ ሚና ሊጫወት ይችላል። የፕሪሚየር ሊጉን ክለብ የመቀላቀል እድልም ለወጣቱ አስደሳች ሊሆንለት ይችላል። ይህ ደግሞ በሙያው ውስጥም ትልቅ ደረጃ የሚሰጠው እርምጃ ሲሆን በዓለም ላይ ካሉ ታላላቅ ክለቦች ውስጥም የመጫወት እድልን ይፈጥርለታል። ሆኖም ግን ከሜጀር ሊግ ሶከር ክለቡ ጋር እስከ 2028 መጨረሻ የሚቆይ ውል ያለው ሲሆን ክለቡ ውሉን ለአንድ ተጨማሪ ዓመትም የማራዘም መብትም አለው። ስለዚህም በቀላሉ ሊለቁት አይፈልጉም ነው የተባለው። አርሰናል ወይም ቼልሲ ዝውውሩን ለማጠናቀቅ ከፍተኛ ገንዘቦችን ሊያወጡ ይችላሉ። ይህም ለ17 ዓመቱ አማካይም ለረጅም ጊዜ የሚያገለግል ዝውውር ሊሆንላቸው ይችላል። በተመጣጣኝ ዋጋ ማስፈረም ከቻሉ ወደፊት ዝውውሩ እንደ ትልቅ ትርፍም ሊቆጠር ይችላል። ፓሪስ ሰን ዠርሜን፣ ሪያል ማድሪድ እና ባየር ሚኒክም ዝውውሩን ለማጠናቀቅ የሚያስችል የፋይናንስ አቅም አላቸው። የ17 ዓመቱ ታዳጊ ለእድገቱ ግልጽ የሆነ መንገድና በዋናው ቡድን ውስጥም የተወሰነ ሚናም የሚሰጠውን ክለብም መቀላቀል ይኖርበታል። የአውሮፓ ግዙፎች አይናቸውን አሜሪካ ላይ ጥለዋል። አርሰናልና ቼልሲ እንዲህ ያሉ ታዳጊዎችን በማሳደድም ቀዳሚ እየሆኑ መምጣታቸው ለወደፊቱ የሊግ የበላይነትም ትልቅ ትርጉም እንደሚሰጥ ጭምር ነው መረጃዎቹ ጨምረው እየዘገቡ የሚገኙት። ኒውካስል ዩናይትድ በውድድር ዘመኑ ማብቂያ ኒኮላስን ከአርቢ ላይፕዚግ ለማስፈረም ፍላጎት እንዳለው ተነግሯል። ፉትቦል ዳታን እንደዘገበው ከሆነ ኒውካስል ይህንን የ24 ዓመት ኦስትሪያዊ ተሰጥኦ በቅርበት እየተከታተለው ሲሆን ስካውቶቻቸውንም በጀርመን ቡንደስሊጋ ያለውን ብቃት በየጊዜው ሲታዘቡት ቆይተዋል።
የኒውካስል ስካውቶች በተጫዋቹ ብቃት መመሰጣቸውና በተለይም ለአካላዊው ጥንካሬ ከፍተኛ ነጥብ መስጠታቸውን ነው ዘገባው ያመለከተው። ኒኮላስ በዚህ የውድድር ዘመን አስደናቂ ብቃትን ያሳየው። የ24 ዓመቱ ተጫዋች በታክቲክ ዲሲፕሊኑ ኳስን በማሰራጨት ረገድም ድንቅ ብቃትን አሳይቷል። በተጨማሪም የጨዋታን ፍጥነት የመቆጣጠር ችሎታም አለው። ይህም ለኒውካስል የተሟላ አማካይ ሊሆን የሚችልበት እድሉ ወይም ፍንጭ እንዳለ ነው መረጃው የሚያሳየው። ክለቡ በመሃል ሜዳው ላይ ተጨማሪ ጥራትና ጥልቀት የሚፈልግ በመሆኑ ይህ ኦስትሪያዊ ድንቅ ዝውውር ሊሆን እንደሚችል ይገመታል። በአሁኑ ወቅት በብቃቱ ማማ ላይ የሚገኝ ሲሆን ወደ ፕሪምየር ሊግ የመዘዋወር ዕድልም ለሱ አስደሳች ሊሆን ይችላል። በሌላ በኩል እንደ ኤሲ ሚላን፣ ኢንተር ሚላን ያሉ የጣሊያን ክለቦችም በቡንደስሊጋው ኮከብ ላይ ፍላጎት አሳይተዋል። ኒውካስል ዩናይትድ አቅሙን ተጠቅሞ እነሱን በመቅደምም ተጫዋቹን ማስፈረም ይችል እንደሆነ የሚታይ ነው። ለኒውካስል ዩናይትድ ተስፋ አስቆራጭ የውድድር ዘመን የነበረ ሲሆን በሚቀጥለው ዓመት በጠንካራ ሁኔታ ለመመለስም ጥረት ያደርጋሉ። በዚህም ጥራት ያላቸው ተጫዋቾችን በስብስባቸው ውስጥ መኖራቸው ወሳኝ እንደሆነ ነው የሚነገረው። በጀርመን ብቃቱን ያስመሰከረ ሲሆን በፕሪምየር ሊግም የመወዳደር ፍላጎት ሊኖረው ይችላል። በኒውካስል ዩናይትድ ቤት ጥሩ ብቃት ማሳየት ከቻለ ወደፊት ወደ ታላቅ ኮከብነትም ለማምራት እንደ መሸጋገሪያ ሊጠቀመው ይችላል። እንደ ዘገባው ከሆነ ተጫዋቹ በክረምቱ በ45 ሚሊዮን ፓውንድ ወይም በ45 ሚሊዮን ዩሮ ወይም በ39 ሚሊዮን ፓውንድ አካባቢ ሊያስወጣ የሚችል አይነት ዝውውር ተደርጎ ይወሰዳል። በሳምንት 100,000 ፓውንድም ደሞዝ ሊጠይቅ ይችላል። በፕሪሚየር ሊግ ያለው የገንዘብ ፉክክር ከጊዜ ወደ ጊዜ እየጨመረ መጥቷል። ኒውካስል እንደዚህ አይነት ተጫዋቾችንም ለማምጣት ማቀዱ በመሃል ሜዳው ላይ ያለውን የበላይነትን ለመውሰድም ቆርጦ መነሳቱን የሚያሳይ መረጃ እንደሆነ ነው የተገመተው። የቼልሲ የአስከፊውን የውድድር ዘመን ሌላ አስከፊ ገጽታን አስተናግዷል። የታዳጊው ኮከብ ስቴቫኦ ዊሊያን በደረሰበት ከፍተኛ የጡንቻ ወይም ሃምስትሪንግ ጉዳት ምክንያት በቀሪው የውድድር ዘመን ከሜዳ እንደሚርቅ ታውቋል። ዘ አትሌቲክ መጀመሪያም ይፋ እንዳደረገው ከሆነ ይህ የ18 ዓመቱ አጥቂ ጉዳቱን ያስተናገደው ቼልሲ በቅርቡ በማንቸስተር ዩናይትድ በተሸነፈበት ጨዋታ ላይ ነው። የተደረጉ ምርመራዎች እንደሚያሳዩት ጉዳቱ ግሬድ 4 ወይም 4ኛ ደረጃ የሚባል የጡንቻ መበጠስ ሲሆን ይህም ደግሞ ብዙውን ጊዜ ረጅም የማገገሚያ ጊዜን የሚጠይቅ ነው። ስለ ሰማያዊዎቹ በዘንድሮው ያስከፊ የውድድር ዘመንም ብቸኛው ተስፋ ሆኖ ለቆየው ተጫዋችም የጉዳት በክለብም ሆነ በብሔራዊ ቡድን ደረጃ እጅግ መጥፎ ጊዜን እያመጣ እንደሆነ የሚያሳይ ነው። ቤን ጃኮብስ ሲናገር ኤስቴቫኦ ለ2026 ዓለም ዋንጫ በፍጥነት ለማገገም አልሟል። ምንም እንኳን መጀመሪያ የወጡ ዘገባዎች አስከፊ ቢሆኑም ጋዜጠኛው ቤን ጃኮብስ ግን ስለ ብራዚላዊው የማገገሚያ ጊዜ ተስፋ ሰጪ መረጃን ሰጥቷል። ቤን ጃኮብስ እንደተናገረው ከሆነ በኤክስ ገጹ ላይ እንዳረጋገጠው የተጫዋቹ የሊግ ውድድር ዘመን ቢያበቃም ትኩረቱ ግን በፈጣን የማገገሚያ ፕሮግራሞች ላይ አድርጓል። ኤስቴቫኦ የጡንቻ ጉዳት ምክንያትም በቀሪው የውድድር ዘመን ከሜዳ ይርቃል። በክለቡ የመጀመሪያ የውድድር ዘመንም ድንቅ ብቃትን እያሳየ የነበረው ታዳጊ ይህ በጣም አሳዛኝ ዜና ነው። በዓለም ዋንጫ ላይ ያለው ተሳትፎ አጠራጣሪ ቢሆንም በ30 ቀናት ውስጥ ወደ ሜዳ ልምምድም ለመመለስ አልሟል። ለውድድሩ ደርሶ ብቁ መሆኑ ግን ወደፊት የሚታይ ነው የሚሆነው። ለማንኛውም ታዳጊ የሌላኛውን ብራዚላዊ መለያ ለብሶ በዓለም ዋንጫ ለመሳተፍ ትልቅ ህልም ቢሆንም የሕክምና ባለሙያዎች ግን ተጫዋቹን ሳይድን በፍጥነት ወደ ሜዳ መመለሱ የሚያስከትለው አደጋ ስጋታቸውን ገልጸዋል። እንዲህ ካለም ከባድ የጡንቻ ጉዳት ሳይድኑ በፍጥነት መመለስ ጉዳቱ ተደጋጋሚ ወይም ክሮኒክ እንዲሆንም ሊያደርገው እንደሚችል የሚያሳዩ ግምቶች ናቸው ያሉት። ይህም የኤስቴቫኦ ዋነኛ መሳሪያ የሆነው ፈጣን ፍጥነቱ ሊያዳክምበት እንደሚችል ነው የሚታመነው። ቸልሲ ለወደፊቱ የክለቡ ምሰሶ እንዲሆን ከፍተኛ መዋዕለ ንዋዮችን ያፈሰሰበት በመሆኑ ተጫዋቹን በአግባቡ ስለመያዝም ከብራዚል እግር ኳስ ፌዴሬሽን ጋር አስቸጋሪ ውይይቶች ሊጠብቃቸው ይችላል። ለአሁኑ ግን ሰማያዎቹ የቀሩትን የውድድር ዘመን ሳምንታትም ያለ ዋነኛ የፈጠራ ምንጫቸው ለማጠናቀቅ ይገደዳሉ። ተጫዋቹ ደግሞ በዓለም ትልቁ መድረክ ላይ ለመገኘት ጊዜ ጋርም ግብ ግብ ውስጥ ይገባል ተብሎ እንደሚጠበቅ ነው ዘገባው የጠቆመው። ፎርፎርቱ ይፋ እንዳደረገው ልዩ መረጃ ከሆነ ሚኪ ቫንደቬን በክረምቱ የዝውውር መስኮት ቶተንሃምን ለመልቀቅ እያቀደ ሲሆን ከትዕይንቱ ጀርባም ዝግጅቶች ተጀምረዋል። የሆላንዳዊ ኢንተርናሽናል ሰሜን ለንደን ከገባ ጀምሮ ድንቅ ብቃትን እያሳየ ቢሆንም ክለቡ በፕሪሚየር ሊጉ ቢቆይም ባይቆይም ለመልቀቅ መወሰኑን የተነገረው ቶተንሃም በአሁኑ ወቅት በደረጃ ሰንጠረዡ 18ኛ ደረጃ ላይ ተቀምጦ ለመውረድ ወይም ላለመውረድ እየታገለ ነው። በ2026 ዓ.ም እስካሁን ምንም አይነት ድልን አላስመዘገቡም ነበር። በዚህ ሳምንት ካገኙት ድል ውጪ በቅርቡ ከብራይተን ጋር 2-2 በሆነ ውጤትም መለየታቸው
ሁኔታውን ይበልጥ አክብዶባቸው ነበር፣ በተለይ እስከ መጨረሻው ደቂቃ እየመሩ በነበረበት አጋጣሚ። ነገር ግን በዚህ ሳምንት መጨረሻ ወልቭስን አሸንፈዋል። ምንም እንኳን ዌስትሃም ዩናይትድም ጨዋታውን ድል ቢያደርግም ክለቡ በዚህ አስቸጋሪ የውርደት ስጋት ውስጥ ባለበት ወቅት አንዱና ዋነኛው ተጫዋቻቸው ግን ቀጣይ ምዕራፉን እያሰበ መሆኑን የተነገረው ሚኪ ቫንደቬን ከሜዳ ውጭ ያሉ ጉዳዮችን እንዲሁ ማጠቃለል ጀምሯል። እንደ ዘገባው ከሆነ ቫንደቬን በለንደን ያሉ የግል ጉዳዮችን ማስተካከል ጀምሯል። ይህም ደግሞ ብዙውን ጊዜ እንደ ተጫዋችም ከተማዋን ለመልቀቅም መቃረቡን የሚያሳይ ምልክት ነው። ይህ የ25 ዓመት ተጫዋች ወደ ሻምፒዮንሺፕ የመውረድ አለመረጋጋትም ለማስቀረት ቀደም ብሎ ውሳኔ ላይ መድረሱ ይጠቁማል። ክሪስቲያን ሮሜሮም ወደ ስፔን ለማቅናት ግፊት ያደርጋል ተብሎ የሚጠበቅ ሲሆን ይህም ስፐርሶች ሁለቱን የቋሚ ደግሞ ማዕከላዊ ተከላካዮቻቸውን በአንድ ጊዜ ማጣት ስጋት ውስጥም እንዲወድቁ ያደርጋቸዋል። ቫንዳቬን እስከ 2029 የሚቆይ ውል ቢኖረውም ክለቡ ከወረደ ግን የፋይናንስ ሚዛኑን ለመጠበቅ ተጫዋቹን ለመሸጥም አልፎ ተርፎም በውሰት ለመልቀቅም ሊገደድ ይችላል ተብሎ ነው የሚታሰበው። ምንም እንኳን የቶተናም የውድድር ዘመን አስከፊ ቢሆንም የቫንዳቬን የግል ብቃት ግን አሁንም በከፍተኛ ደረጃ ላይ ይገኛል። የሱ አስደናቂ ፍጥነትና የመከላከል ብቃት ከአውሮፓ ታላላቅ ክለቦች አይን ውስጥም እንዳስገባው ይነገራል። ሊቨርፑል እንደ አውሮፓውያኑ አቆጣጠር በ2027 ይለቃል ተብሎ የሚጠበቀውን የቫን ዳይክ ትክክለኛ ተተኪ አድርገው ተመልክተውታል። ባርሴሎናና የለንደን ተቀናቃኙ ቼልሲም ተጫዋቹን ለማስፈረም ፍላጎት ካላቸው ክለቦች መካከል ይጠቀሳሉ። የቶተናም ሁኔታ በእውነት የሚያሳዝን ነው። 18ኛ ደረጃ ላይ መገኘታቸውና ምርጥ ተከላካያቸውን እንዲህ ለመልቀቅ መዘጋጀቱ ለደጋፊዎች ትልቅ መርዶ እንደሆነ የሚያሳዩ መረጃዎች አሉ። ማቲያስ ማኔ በውድድር ዘመኑ ማብቂያ ወልቨርሃምፕተን ወንደረርስን ወይም ወልቭስን ለመልቀቅ የተዘጋጀ ሲሆን በርካታ ክለቦችም የሱን ፊርማ ለማግኘት ፉክክር ውስጥ ገብተዋል። ማንቸስተር ዩናይትድ የ18 ዓመቱን አጥቂ ለማስፈረም ከፍተኛ ፍላጎት ያለው ሲሆን ከአርሰናልና ሊቨርፑል ብርቱ ፉክክር ይጠብቀዋል። በአሁኑ ወቅት ሁለቱ ክለቦች ማቲያስ ማኔን በማስፈረሙ ረገድም ግንባር ቀደም የሆነ ስራዎችን እየሰሩ ነው። ስፖርትስ ቡም እንደዘገበው ከሆነ ማንቸስተር ዩናይትድ አጥቂውን በዝውውር ዝርዝር ውስጥም በቁንጮነት አስቀምጦታል። ወልቭስ ወደ ታችኛው ሊግ መውረዱ እንደ እድል በመጠቀምም ይህንን ወጣት አጥቂ ደግሞ ለማስፈረም እቅድ እንዳላቸው ነው የተነገረው። በሌላ በኩል አርሰናል ባለፉት 3 ወራት ተጫዋቹን በየጨዋታው ሲከታተለው ወይም ስካውት ሲያደርገው ቆይተዋል። በብቃቱ የተመሰጡ ሲሆን ለረጅም ጊዜ የሚያገለግል ተጫዋች አድርገው ይመለከቱታል። ሊቨርፑልም በተመሳሳይ ተጫዋቹን ለወደፊቱ እንደ ትልቅ ኢንቨስትመንት የሚመለከተው ሲሆን ስለ ዝውውሩም ከተጫዋቹ ቤተሰቦች ጋርም የመጀመሪያ ደረጃ ንግግሮች ማድረጋቸውን የታወቀው። አጥቂው ከወልቭስ ጋርም እስከ 2029 የሚያቆየው ውል ያለው ሲሆን ከ60 እስከ 80 ሚሊዮን ፓውንድም ሊያስወጣ ይችላል። ማንቸስተር ዩናይትድ፣ አርሰናልና ሊቨርፑል በክንፍ መስመራቸው ላይ ተጨማሪ ጥራትን የሚፈልጉ ሲሆን ማቲያስ ማኔ በመጨረሻም የት እንደሚያርፍ የሚታይ ነው። የ18 ዓመቱ ተጫዋች በትልልቅ ክለቦች ውስጥ ለመጫወት የሚያስችል የቴክኒካል ብቃት ያለው ሲሆን ለሶስቱም ክለቦች ደግሞ ቁልፍ ተጫዋች ሆኖ የማደግ አቅም አለው። ማቲያስ ማኔ በዚህ ውድድር ዘመን 7 ጎሎችንና 6 አሲስቶችን አድርጓል። ማኔ በመጀመሪያው ቡድን ውስጥም በቂ የመጫወት እድልን የሚሰጠው ክለብን መምረጥ ይኖርበታል። በትልቅ ክለብ ውስጥ ተቀያሪ ወንበር ላይ መቀመጥ ለእድገቱ አይረዳውም። ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል ተጫዋቹን ለማሳመን በቂ የመጫወቻ ጊዜ እንደሚሰጡትም ማረጋገጫ መስጠት ይኖርባቸዋል። በተጨማሪም ለወጣቱ አጥቂም የተጠየቀው ዋጋ በጣም ከፍተኛ በመሆኑ ክለቦቹ በተመጣጣኝ ዋጋ ላይ ለመደራደርም ሊጥሩ እንደሚችሉ ነው የተነገረው። አርሰናልና ማንቸስተር ዩናይትድ በውድድር ዘመኑ ማብቂያ የክለብ ብሩዥን ተከላካይ የሆነው ጆዋኪን ሴይስን ለማስፈረም ፍላጎት አሳይተዋል። ስፖርትስ ቡም እንደዘገበው ከሆነ ሁለቱ የፕሪሚየር ሊግ ክለቦች ይህንን ተሰጥኦ ያለውን ወጣት ተከላካይ በቅርብ እየተከታተሉት ሲሆን በጨዋታው ላይ ያለው ብቃት እንዲታዘቡም ስካውቶችን ልከዋል። ሴይስ በሁለቱም የክንፍ መስመሮች ላይ መጫወት የሚችል ዘመናዊ የመስመር ተከላካይ ወይም ፉል ባክ ነው። በመከላከል ረገድ ከሚሰጠው ጥቅም በተጨማሪ ወደፊት በመሄድም የጎል እድሎችን በመፍጠር ረገድም ይታወቃል። ሁለቱም ቡድኖች በክንፍ መስመራቸው ላይ ተጨማሪ ጥራትና ጥልቀት የሚፈልጉ በመሆኑ ይህ ሁለገብ ተከላካይ ድንቅ ዝውውር ሊሆን እንደሚችል ተገምቷል። ተጫዋቹ በክረምቱ 35 ሚሊዮን ዩሮ አካባቢ ሊያስወጣ የሚችል ሲሆን ሁለቱ ክለቦች ይህንን ዋጋ ለመክፈልም ፈቃደኛ መሆናቸው ወደፊት የሚታይ ይሆናል። በፕሪሚየር ሊጉ ስካውቶች ተጫዋችን ወደፊት ከፍተኛ ደረጃ የመድረስ አቅም እንዳለው እንደሚያምኑ ዘገባው ጠቁሟል። በእንደዚህ አይነት ተሰጥኦ የተጠየቀው ዋጋም ተመጣጣኝ ነው ሊባል ይችላል። ወደ አርሰናል ወይም ማንቸስተር ዩናይትድ የመዘዋወር እድልም ለተጫዋቹ ማስደሳች ሊሆን ይችላል። ይህ በሙያው ውስጥም ትልቅ ደረጃ የሚሰጠው እርምጃ ሲሆን በፕሪሚየር ሊጉ ካሉ ዓለም አቀፍ ተጫዋቾች ጋርም ራሱን ለመፈተን እድል ይሰጥባል ተብሎ ነው የሚታሰበው። ተጫዋቹ ከቤልጅየሙ ክለብ ጋርም እስከ 2029 የሚያቆይ ውል ያለው በመሆኑ
ክለቡ በክረምቱ ለመሸጥም ምንም አይነት ጫናዎች የለበትም። ስለዚህም አርሰናልና ማንቸስተር ዩናይትድ ዝውውሩን ለማጠናቀቅ የተጠየቀውን ዋጋ መክፈልም ይኖርባቸዋል። ይህ የ21 ዓመት ተከላካይም በዚህ ውድድር ዘመን በሁሉም ውድድሮች 4 ጎሎችንና 7 አሲስቶችንም ማስመዝገብ የቻለ ተጫዋች እንደሆነ ጭምር ነው ይፋ የተደረገው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። የተለያዩ የዝውውር ጉዳዮችን ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡ ስለነበራችሁ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን የምናነሳበት ቀጣይ ፕሮግራሞቻችንንም በድጋሚ ይዘን የምንቀርብ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩ ትችላላችሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን በድጋሚ አካተን ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።